ሰላም። ዛሬ ሙሉ የመጽሐፍ ቅዱስን ትውልድ እናያለን፣ ከአዳምና ሔዋን እስከ ኢየሱስ ክርስቶስ ድረስ። እግዚአብሔር በመጀመሪያ በአምሳያው አዳም እና ሔዋንን ፈጠረ። አዳምና ሔዋን በገነት በሚኖሩበት ጊዜ የእግዚአብሔርን ሕግ ይተላለፋሉ። እናም በእግዚአብሔር ፍርድ ጸጋቸው ተገፈፈ፣ ባህሪያቸውም ተጎሳቆለ። እናም ወደ ምድር ተጣሉ። የመጀመሪያ ልጆቻቸው ቃየን እና አቤል ይባላሉ። እናም እንደምታውቁት ቃየን በቅናት ተነሳስቶ አቤልን ይገድለዋል። ከዛ ሌላ ሶስተኛ ልጅ ይወልዳሉ። ስሙንም ሴት አሉት። አዳምና ሔዋን ከዛ በኋላ ብዙ ልጆችን ወልደዋል። ግን የመጽሐፍ ቅዱስ ታሪክ የሚቀጥለው በሴት ነው። ሴት ሄኖስን ይወልዳል። እናም ከ7 ትውልድ በኋላ ኖህን እናገኛለን። ኖህ በመርከብ ከጥፋት ውሃ የዳነው ሰው ነው። በኖህ ዘመን የሰው ክፋት በምድር በዝቶ ነበር። ኖህ ግን በእግዚአብሔር ፊት ሞገስን አገኘ። እግዚአብሔርም የጥፋት ውሃ በምድር እንደሚያመጣ፣ በኖህ ግን ቃል ኪዳኑን እንደሚያቆም፣ መርከብ ሰርቶም ራሱንና ቤተሰቡን እንዳድን አዘዘው። ኖህም እግዚአብሔር እንዳዘዘው ሚስቱን፣ 3 ልጆቹን፣ ሚስቶቻቸውንም እና አዕዋፋትና እንስሳት በየወገኑ ወደ መርከቡ አስገባ። እግዚአብሔርም በቃሉ የጥፋት ውሃ በምድር ላይ ለ40 ቀንና ሌሊት አደረገ። ኖህም ከነቤተሰቡ ዳነ። የኖህ ልጆች ሴም፣ ካም፣ ያፌት ይባላሉ። ኖህም ከጥፋት ውሃ በኋላ በመጠጥ ሰክሮ እርቃኑን ጣለ። በዚህም ጊዜ ካም ይህንን አይቶ በአባቱ ተሳለቀ። እነ ሴም ግን አባታቸውን ረዱ። ኖህም ይህን ባወቀ ጊዜ ካምን ረግሞ ለሴም እግዚአብሔር በሱ ድንኳን ይደር ብሎ መረቀው። ሴም 5፣ ካም 4፣ ያፌት 8 ወንድ ልጆችን ወለዱ። ሁሉም በየነገዳቸው መኖር ጀመሩ። በዛን ሰዓት በምድር የሚነገረው ቋንቋ አንድ ነበር። ሕዝቡም በትዕቢት 70 የሚደርስ ግንብ እንስራ ተባባለ። እግዚአብሔርም ለትዕቢታቸው መልስ ቋንቋቸውን በታተነው። ለማንኛውም የመጽሐፍ ቅዱስ ትውልድ የሚቀጥለው በሴም ልጅ አርፋቅሳድ ነው። አርፋቅሳድም ቃይናንምን ወለደ። ቃይናንም ሳላን ወለደ። እናም ከ6 ትውልድ በኋላ ታራ የሚባል ሰው እናገኛለን። ታራ 3 ልጆችን ወለደ፣ አብርሃም፣ ናኮር እና ሃራን። ሃራን በተወለደበት ከለውዲያን ኡር የምትባል ቦታ ይሞታል። ታራም አብርሃምንና የሃራን ልጅ ሎጥን ይዞ ወደ ከነዓን ወይም ያሁኗን ፍልስጤም እና እስራኤል ተጓዘ። በመንገድም ሳለ ሞተ። የአብርሃም ሚስት ስሟ ሳራ ይባል ነበር፣ መካንም ነበረች። በዚህ ጊዜ የእግዚአብሔር ቃል ወደ አብርሃም መጣ። እግዚአብሔርም ዘሩን እንደ ሰማይ ኮከብ እንደሚያበዛ፣ ስሙንም እንደሚባረክ፣ በዘሩም የአሕዛብ ነገድ እንደሚባረክ ቃል ገባለት። ቅድም ግንብ ሰሪዎች በራሳቸው ትዕቢት ተነሳስተው ለራሳቸው ስም ለመስራት ሞከሩ። እግዚአብሔርን ቋንቋቸውን በታተነው። አብርሃም ግን በትሑትነቱ የእግዚአብሔር የተባረከ ስምን ሰጠው። በዘሩም አሕዛብ ነገድ እንደሚባረኩ ቃል ኪዳን አገኘ። ለዛ ነው የመጽሐፍ ቅዱስ ትውልድ ከዚህ በኋላ በአብርሃም ትውልድ ላይ የሚያተኩረው፣ በኋላ የእስራኤል ነገድ ተብለው የሚጠሩት። እንደ እግዚአብሔር ቃልም ሳራ በ90 ዓመት አረገዘች፣ ይስሐቅንም ወለደች። ይስሐቅ የናኮር የልጅ ልጅ የሆነችውን ርብቃን አገባ። ኤሳውንና ያዕቆብንም ወለደ። ያዕቆብም የእስራኤል ነገድ የትውልድ መጀመሪያ ሆነ። ለዛም ነው አብርሃም፣ ይስሐቅ እና ያዕቆብ 3ቱ አርዕስተ አበው ወይም የአባቶች አለቃ ተብለው የሚጠሩት። ያዕቆብ የርብቃ ወንድም ላባ ሴት ልጆች የሆኑትን ሊያ እና ራሄልን አገባ። ከሚስቶቹም አገልጋዮች ልጆችን ወለደ። እያንዳንዱ የያዕቆብ 12 ልጆች የእስራኤል 12 ነገድ መጀመሪያ ሆኑ። ከያዕቆብ ልጆች አንዱ ዮሴፍ አባቱ አብልጦ ይወደው ነበር። ወንድሞቹም በቅናት ተነሳስተው በባሪያነት ሸጡት። ለዮሴፍም እግዚአብሔር በሄደበት ሞገስን ይሰጠው ነበር፣ በሰዎችም ይከበር ነበር። ብሎም በግብፅ ምድር ስልጣንን አገኘ። ወንድሞቹም ወደ ግብፅ ምግብ ፍለጋ መጡ፣ አብረው መኖር ጀመሩ። ዮሴፍን በሞተ ጊዜ እስራኤላውያን በዝተው ስለነበር ዮሴፍን የማያውቀው ፈርዖን በባርነት ገዛቸው። ከዛ የምናገኘው ሙሴን ነው። ሙሴ እስራኤላውያንን ከባርነት እንዲያወጣ በእግዚአብሔር የተመረጠው ሰው ነው። ይህን የሚያደርገው በወንድሙ አሮን እርዳታ ነው። በኋላ እስራኤል ካህን የሚሆነው ያ ታሪክ ዘጸአት በመባል ይታወቃል። በውስጡም ታዋቂ አጋጣሚዎች አሉ። ለምሳሌ የቀይ ባህር መከፈልና የ10ቱ ትእዛዞች መሰጠት። እስራኤላውያን በዳኑ ቅጽበት ሕጉን መስበር ጀመሩ። ይባስ ብሎ በአንድን ይሻል ነበር መባባል ጀመሩ። በዛም ምክንያት ለበረሃ ለ40 ዓመት ተንከራተቱ።
በዛን ጊዜ ሙሴም ይሞታል። ከዛም እስራኤላውያንን ወደ ከነዓን የመራው ኢያሱ የሚባል ሰው ነው። በእግዚአብሔርም እርዳታ የኢያሪኮ ግንብ ፈርሶ ጠላትም ተማርኮ ወደ ምድር ገቡ። ከዛም በኋላ እስራኤላውያን በመናፍስት መመራት ጀመሩ። ከመሳፍንታት ውስጥ እነ ጌዲዮን፣ ዲቦራ እና ሳምሶን ይገኙበታል። ከትንሽ ጊዜ በኋላ እስራኤላውያን ንጉሥ ፈለጉ። በዛን ጊዜ ነቢይ የነበረው ሳሙኤልም ከቢንያም ነገድ የሆነው ሳኦል ቀብቶ አነገሰው። ሳኦል ግን የእግዚአብሔርን ቃል ይንቅ ነበር። እግዚአብሔርም ሳሙኤልን ዳዊት የሚባል የይሁዳ ነገድ የሆነ ልጅ እንዲቀባ አዘዘው። ታዋቂው የዳዊትና ጎልያድ ታሪክ ከተከሰተ በኋላ በሕዝቡ ዳዊት የተወደደ ሆነ። ሳኦልም ቀናበት፣ እናም ሊገለው ሞከረ። ትንሽ ቆይቶ ሳኦል በጦርነት ይሞታል እና ዳዊት ይነግሳል። እናም ኢየሩሳሌም ከተማን ይመሰርታል። ለዳዊትም እግዚአብሔር ከሱ ዘር የእግዚአብሔርን ዘላለማዊ መንግስት የሚገነባ መሲህ እንደሚመጣ ነገረው። ለማንኛውም ዳዊት ቤርሳቤህ ከምትባል ያገባች ሴት ጋር ዝሙት ውስጥ ይገባል። ነገሩንም ለመሸፈን ባሏን ያስገድለዋል። ከቤርሳቤህም ቀጣዩን ንጉሥ ሰለሞንን ይወልዳል። ሰለሞንም በጣም ጠቢብ ሰው ነበረ። እናም ታላቁን ቤተ መቅደስ ሰራ። ግን ሰለሞን ብዙ ሚስቶች ነበሩት። ይባስ ብሎ የሚስቶቹን ጣዖት ማምለክ ጀመረ። ሰለሞንም ከሞተ በኋላ እስራኤል ለሁለት ተከፈለ። ልጁ ሮቦዓም የደቡብ ይሁዳን ሲመራ፣ ከኤፍሬም ነገድ የሆነው ኢዮሮብዓም የሰሜኑን እስራኤል መራ። ከዛ በኋላ የመጡት ነገስታት አብዛኛው የባሰባቸው እግዚአብሔርን የሚያስቆጡ ነበሩ። አንዳንዱ ግን የእግዚአብሔርን ቃል የሚጠብቁ ነበሩ። ከእስራኤል ጀምረን እያንዳንዱን እኒ ከኢዮሮብዓም ቀጥሎ ልጁ ናዳብ ነገሰ። ከዛም ባኦስ ናዳብን ገድሎት በፋንታው ነገሰ። ናዳብ ከሞተ በኋላ ልጁ ኤላ ተካው። ከዛ ነገሮች ትንሽ ተወሳሰቡ። ኤላ በዘምሪ ተገደለ። ከዛም ዘምሪ በዘንበሪ ተገደለ። በዛን ሰዓት ትምኒ የሚባል ሰው ራሱን ተቀናቃኝ ንጉሥ አደረገ። በመጨረሻም ዘንበሪ አሸንፎ ነገሰ። እናም ሰማርያ ከተማን ገነባ። እነዚህ ሁሉ ንጉሶች በእግዚአብሔር ፊት ክፉ ያደረጉ ሰዎች ነበሩ። ከዛም ዘንበሪ በልጁ አክዓብ ተተካና ነገሰ። የአክዓብ ሚስት ኤልዛቤል ትባላለች። ሁለቱም የባሰባቸው ነበሩ፣ ክፋታቸውም ተወርቶ አያልቅም ብለውም በዓል የሚባል የጣዖት አምልኮ በሕዝቡ ላይ አመጡ። በዛን ሰዓት የእግዚአብሔር ብቸኛ ነቢይ ኤልያስ ይባል ነበረ። ሕዝቡም ወደ እግዚአብሔር እንዲመለሱ ይሰራ ነበር። ለማንኛውም አክዓብ በሁለቱ ልጆች ተተካ። ከዛ ኢዮሮብዓም በኢዩ ተተካ። ኢዩ ክፉም ጥሩም ሰርቷል። በዓል የሚባለውን ጣዖት ከእስራኤል አጠፋ። ከዛም የኢዩ ተከታታይ 4 ትውልድ በእስራኤል ነገሰ። ከዛም ዘካርያስ በሰሎም ይገደላል እና በሱ ፋንታ ይነግሳል። 4 ንጉሶች ከሱ በኋላ ነገሱ። ሰማርያም ሙሉ ለሙሉ ወደመች። የእስራኤል ነገስታትም ነገር አበቃ። ይህን ያደረገው ሳልምናሶር የሚባል የአሶር ንጉስ ነበር። አሁን የዳዊት ዘር የሆኑት የይሁዳ ንጉሶችን እኒ ከሮብዓም በኋላ ልጁ አብያ ነገሰ። እሱም ልክ እንዳባቱ የእግዚአብሔርን ቃል ይተላለፍ ነበር። ሲሞት ልጁ አሳ በይሁዳ ነገሰ። አሳ የተሻለ ነበረ፣ በእግዚአብሔር ፊት ቅን ነበር። ከዛም ልጁ ኢዮሳፍጥ ነገሰ። እሱም እንዳባቱ ቅን ነበር። ልጁ ኢዮራም ቀጥሎ ነገሰ። እሱ ግን ጥሩ አልነበረም። ሚስቱም የዘንበሪ ልጅ ጎቶሊያ ትባላለች። ኢዮራምና ልጁ አካዚያስ ከሞቱ በኋላ ጎቶሊያ ሁሉንም የአልጋ ወራሾችን ገላ ነገሰች። ግን የአካዚያስ ልጅ የሆነው ኢዮአስ ደብቀውት ነበር። ከዛም ጎቶሊያ ከተገደለች በኋላ ኢዮአስ ነገሰ። ኢዮአስ በእግዚአብሔር ፊት ቅን ነበር። ልጁ አሜሲያስም ከሱ በኋላ ነገሰ። ያን ያህል ባይሆንም አሜሲያስ ደህና ሰው ነበረ። ከሱም በኋላ ተከታታይ 3 ትውልዶች ነገሱ። ከነዚህ ውስጥ አካዝ ቅን አልነበረም። ልጁ ሕዝቅያስ ቀጣይ ነገሰ። ሕዝቅያስ እንደ ዳዊት የእግዚአብሔርን ቃል አክባሪ ነበረ። ከሱ በፊት የነበሩት የይሁዳ ንጉሶች እሱን የሚመስል አንድም አልነበረም። እግዚአብሔርም ከሱ ጋር ነበረ። ከአሶር ወረራም ዳነ። በዛን ሰዓት የነበረው የአሶር ንጉስ ስናክሬም ይባል ነበር። የእግዚአብሔር ነቢይ የነበረው ኢሳያስም በዛ ሰዓት ያገለግል ነበር። በዳዊት ዘር ልጅ ከድንግል እንደሚወለድ የዘላለም አባት እንደሚሆን፣ ይህም የዳዊት ዘር ስለ በደላችን እንደሚቆስል በሱም ቁስል እኛ እንደምንፈወስ ትንቢት ይናገር ነበር። ለማንኛውም የሕዝቅያስ ልጅ ምናሴ በሱ ፋንታ ይነግሳል። እሱም የአባቱ ተቃራኒ ነበረ። ከሱም በኋላ አሞጽ ነገሰ። እሱም እንደ አባቱ ክፉ አድራጊ ነበር። ከዛም የ8 ዓመት ልጅ የሆነው ኢዮስያስ ነገሰ። እሱም ልክ እንደ ዳዊት የእግዚአብሔርን ቃል ይጠብቅ ነበረ። በሱም ጊዜ ይሁዳ አበበች። በኋላም ልጆቹ በተከታታይ
መሩ። እነሱ ግን እንዳባታቸው አልነበሩም። ዘመኑም ከፋ። ከዛም ኢየሩሳሌም ሙሉ ለሙሉ ወደመች። የሰሎሞን ቤተ መቅደስም ፈረሰ። ይህን ያደረገው የባቢሎን ንጉሥ ናቡከደነጾር ነበረ። የመጨረሻውም የሰሎሞን ቤተ መቅደስ ሊቀ ካህን ሰሪያ ይባል ነበር። በዛ ሰዓት የነበሩት ነቢያት ደግሞ ኤርሚያስና ሕዝቅኤል ናቸው። ነቢያቱ ኢዮካን፣ ዳንኤል የተባለ ታላቅ ሰው እና የይሁዳ ሕዝብ ወደ ባቢሎን ተሰደዱ። በዛን ሰዓት ነቢያቱ ለሕዝቡ ተስፋ ትንቢት ይናገሩ ነበር። እግዚአብሔር አሕዛብን ጨምሮ የተበታተነውን መንጋ የሚሰበስብ የቃል ኪዳን ሕጉን በሰዎች ልብ የሚጽፍ ንጉሥ ይመጣል ብለው ይናገሩ ነበር። ይህን ንጉሥ መሲህ ብለው መጥራት ጀመሩ። ስለሱ ብዙ ነገር መነገር ቀጠለ። ለማንኛውም ባቢሎን በፋርስ ወደቀች። ይህን ያደረገው የፋርስ ንጉሥ ቂሮስ ነበረ። ቂሮስም ሕዝቡ ወደ እስራኤል እንዲመለሱና ቤተ መቅደሱን እንዲገነቡ ፈቀደ። ዘሩባቤል፣ እዝራ፣ ነህማያ በየተራ ሕዝቡን ከባቢሎን ወደ እግዚአብሔር ቤት ኢየሩሳሌም ወሰዱ። ሁሉም ነገር ግን የደስ ደስ አልነበረም። ብዙ ፈተናዎች ነበሩ። የገነቡትን ቤተ መቅደስ እንደ ድሮ አልመስል አላቸው። እናም እዚህ ጋር ነው የመጽሐፍ ቅዱስ ብሉይ ኪዳን የሚያልቀው። ከዚህ በኋላ ያለው ነገር እስከ አዲስ ኪዳን ከታሪክ ምንጮች መምላት እንችላለን። ለምሳሌ ፋርስ በታላቁ እስክንድር ወይም አሌክሳንደር ትወድቃለች። እሱ ከሞተ በኋላ ጀነራሎቹ የገዛውን ተከፋፈሉት። እናም እስራኤል አምፀው በራሳቸው ንጉሥ መመራት ጀመሩ። ንጉሶቻቸውም ሊቀ ካህናት ነበሩ። ከዛም በሮም ተሸንፈው ለሮም ቄሳር አውጉስቶስ መገበር ጀመሩ። በካህናቱም ፋንታ ታላቁ ሄሮድስ በይሁዳ ነገሰ። አውጉስቶስ ቄሳር የሮም ንጉሥ በነበረ ዘመን ሄሮድስም ይሁዳ ይገዛ በነበረ ሰዓት ነበር መልአኩ ገብርኤል አንዲት ማርያም ወደምትባል ብፅዕት ድንግል ከእግዚአብሔር የተላከው። ገብርኤልም በእግዚአብሔር ፊት ጸጋን እንዳገኘች ወንድ ልጅንም እንደምትወልድ የልዑል እግዚአብሔር ልጅ እንደሚባል የዳዊት ዙፋን እንደሚኖረውና ለዘላለም እንደሚነግስ ነገራት። ልጇም ኢየሱስ በቤተልሔም ተወለደ። ኢየሱስም 30 ዓመቱ አካባቢ በዘካርያስ ልጅ የሆነው ዮሐንስ ተጠመቀ። የእግዚአብሔርን መንግሥት መምጣትም በይሁዳ ምድር ማስተማር ጀመረ። ብዙ ተአምራትን ይሰራ ነበር። ዕውሮች ያሉ በሽተኞችም ይድናሉ፣ ሙታንም ያነሳ ነበረ። ስለ ኢየሱስ ክርስቶስ ለመናገር እስካሁን የቆየነውን ራሱ አይበቃም። ስላደረገው ነገር ማብቂያ የለውም። ስለዚህ ስናሳጠረው በሰዓቱ የሮም ከይሁዳ ገዢ የነበረው ጲላጦስ ለሞት አሳልፎ ሰጠው። በሶስተኛውም ቀን ሞትን አሸንፎ ተነሳ። ነቢያትም ያሉት በሱ ተፈጸመ። እሺ፣ ይህንን ይመስላል የመጽሐፍ ቅዱስ ትውልዳችን ከአዳምና ሔዋን እስከ ኢየሱስ ክርስቶስ ድረስ ያለው። ይህንን ቻርት ፕሪንት ተደርጎ መግዛት የምትፈልጉት እንደ ቀደም እንዳልኳችሁ በቴሌግራም ቻናላችን ማናገር ትችላላችሁ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ፣ ያበረታታናል እና አመሰግናለሁ። ቴንክ ዩ